ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ደግሞ ስለ ማዕድ ቤት ወይም ደግሞ ስለ ኪችን ትንሽ አወራለሁ። ስፔሻሊ ስሞል ኪችን ካላችሁ ስፔሳችሁን እንዴት ማክሲማይዝ ማድረግ እንደምትችሉ አንዳንድ የኦርጋናይዜሽን ቲፕስ ለመስጠት ነው። ሆፕፉሊ ኢንፎርሜሽኑ እንደሚጠቅማችሁ ተስፋ አደርጋለሁ። አብራችሁን ቆዩ። እንግዲህ እንደምናውቀው ኪችን በጣም ረጅም ሰዓታችንን የምናሳልፍበት የቤታችን ክፍል ነው። ስፔሻሊ ደግሞ ከሀገር ውጭ የምንኖር ሰዎች ያው እርዳታ ስለሌለን ረጅሙን ሰዓት ኪችን ውስጥ እናሳልፋለን እና ኪችናችን ደግሞ በደንብ ኦርጋናይዝድ ሲሆን እቃዎቻችን አክሰሰብል ሲሆኑ በጣም ላይፋችንን ያቀላል እና ኦርጋናይዝ ስናደርግ ደግሞ አንዳንድ እቃዎች በጣም ስፔሳችንን ማክሲማይዝ ማድረግ እንድንችል ይረዳሉ እና ከነዛ እቃዎች አንዷ የመጀመሪያዋ እቺ እቃ ነች። ሌዚ ሱዛን ትባላለች። ለማታቋት ሞስት ፕሮባብሊ እንደሚኖራችሁ አስባለሁ። ከሌላችሁ ግን ብትኖራችሁ በጣም ጥሩ ነው። ብዙ የምንጠቀምባቸውን ቅመማ ቅመሞች እንደዚህ ደርድረን አንድ ላይ ማስቀመጥ እንችላለን። ትዞራለች እና እንደዚህ እያዞርን ደግሞ ሳንፈላልግ ማለት ነው መጠቀም እንችላለን። በጣም ጠቃሚ የሆነች እቃ ነች። ከሌለቻችሁ ብትገዟት ኤኒዌር ትገኛለች። አኪያም፣ ታርጌትም፣ ሮስ፣ አንዳንድ ዶላር ስቶርም ሲዝናሊ ይዟታል። በጣም አሪፍ እቃ ነች። እኔም በጣም ጠቅማኛለች። እቺኛዋ ደግሞ የኪችን ካቢኔት ኦርጋናይዘር ነች። በተለይ ወደ ላይ ስፔስ ካላችሁ ወደ ላይ ያለውን ስፔስ ማክሲማይዝ ለማድረግ በጣም ትጠቅማለች። እንደዚህ ተጋባለች እና ከስር ፕሌት ወይ ሌላ እቃ ታስቀምጣላችሁ። ከላይ ደግሞ ሌላም እቃ መግባት ይችላል ማለት ነው። እኔ ከስር ፕሌት ከላይ ደግሞ እነዚህ ብርጭቆችን ነው ማረግባቸው። ድሮ ይሄ ስፔስ በቃ ዝም ብሎ ነበር ዌስት የሚሆንና እቺን እቃ ካገኘው በኋላ በጣም ኦርጋናይዝድ እንደሆን ረድታኛለች። ከአማዞን የገዛዋት። ሊንኩን ዲስክሪፕሽን ባክስ ላይ አስቀምጥላችኋለሁ። ሌላኛዋ ደግሞ አጀስተብል ድሮወር ዲቫይደር ነች። በአራት ወይ 3 ፒስ ነው አንድ ላይ የሚመጣው። እንደዚህ ድሮወራችሁ ዝም ብሎ ክፍት ስለሚሆን ብዙ ጊዜ እንደዚህ ለመከፋፈል የሚረዳ ነው። በጣም እቃዎችን ከፋፍለን ኦርጋናይዝ እንድናደርግ በጣም ይረዳናል። እቺንም ከአማዞን ላይ ነው የገዛኋት። በጣም የምትጠቅምና ኦርጋናይዝድ እንደሆን የረዳችኝ ጥሩ የኪችን እቃ ነች። ሌላው ነገር ደግሞ ኮንቴነርስ በጣም የኔ ማይ ፌቨሪት ነገር ነው። በጣም ነው ኮንቴነር የምወደው። ቤት ውስጥ ብዙ ኮንቴነር ነው ያለኝ። እንደዚህ ፍሪጅ ውስጥ የማይገቡ ደረቅ ነገሮችን እንደምታያቸው በደንብ ኦርጋናይዝ አድርጌ ከዶላር ስቶር በሚገዛ ኮንቴነር ነው ያስቀመጥኳቸው። የተወሰኑት ከአማዞን፣ የተወሰኑትን ከዶላር ስቶር ነው የገዛኋቸው። ሌብል አረጋቸዋለሁ ኢንስቴድ ኦፍ በፕላስቲክ ባግ ከመተው እንደዚህ ሲቀመጡ ላይን የሚያማሩ ይሆናሉ። ኢዚሊ አክሰስ ማድረግ ይቻላል። አይደፋፋም እና ኦርጋናይዝ ለመሆን ጥሩ ነው። ቶሎ የምንጠቀምባቸውን እቃዎች ደግሞ እንደዚህ ከውጭ በእንደዚህ አይነት እቃ አድርጌ ያስቀምጣለሁ። ስለዚህ ካርቶኖቹ ይጣላሉ፣ እቃው እንደዚህ ኒት ሆኖ ይቀመጣል ማለት ነው እና ለማየትም ያምራል። ቤቱንም ደግሞ ኦርጋናይዝድ ለማድረግ በጣም ጠቃሚ ነገር ነው። እነዚህ ደግሞ ኦርጋናይዘር ራክ ናቸው እና እነዚህን የብረት ድስት ክዳኖች ነው የምደረድርበት። የብረት ድስት ክዳኖች በጣም ስለሚል ከሰከሱብኝ አንድ ቦታ ላይ ማስቀመጥ እንድችል ረድቶኛል። እቺኛዋ ደግሞ የሸልፍ ኤክስትራ ሃንግ የምናረጋት ነች። ከምትሰካ ነች። ፍሪጃችሁ ውስጥ ማድረግ ትችላላችሁ። ኦር ደግሞ ካቢኔታችሁ ውስጥም ሌላ ስፔስ ማክሲማይዝ ለማድረግ መጠቀም ትችላላችሁ። በጣም ጠቃሚ ነች። ከለርን በተለያየ ከለር ትመጣለች። ለፍሪጅም ነጭ አላቸው። በጣም እንደዚህ ኢትስ ኢዚ ታረጋለች እና ስፔሱንም ደግሞ በደንብ እንድንጠቀምበት ትረዳናለች ማለት ነው።
እንግዲህ የመጨረሻው ኦቨር ዘ ዶር ሁክስ ነው። እነዚህ እንግዲህ 99 ስቶርም ዳለር ስቶርም ታርጌትም ታገኛቸዋላችሁ። በራችሁ እንደ የካቢኔት በር ላይ ጀርባ ላይ እንደዚህ የሚሰኩ ናቸው። እቃዎቻችሁን እንደዚህ ሃንግ ማድረግ ትችላላችሁ። ስፔስ አይወስድም። እና እንግዲህ ለዛሬ ያለኝ ይሄን ይመስላል። ሆፕፉሊ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። እናንተም ደግሞ በቤታችሁ ኦርጋናይዝ ስታደርጉ የምትጠቀሙበትን አንዳንድ ነገር ኮሜንት ሴክሽኑ ላይ ሼር ብታደርጉኝ በጣም ደስ ይለኛል። እና ደግሞ if this information matters to you, remember it's always worth sharing with others እና ለሌላው ሰው ሼር ማድረግ ላይክ ኮሜንት ማድረግ እንዳትረሱ። ቪዲዮችን ደግሞ እያያችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ያው ሰብስክራይብ ስታደርጉ ሞር እኛን ኢንከሬጅ ያደርገናል። በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።